ሰላም ጤና ይስጥልኝ። የዕለቱን ዜናዎች ይዤላችሁ መጥቻለሁ። አብራችሁን ቆዩ። በኢትዮጵያ የተገኘው የኢምፖክስ ቫይረስ ዝርያ ከፍተኛ የሞት መጠንና ስርጭት ያለው መሆኑ ተገለጸ። ከአንድ ወር በፊት ወደ ኢትዮጵያ የገባው የኢምፖክስ የዝንጀሮ ፈንጣጣ ቫይረስ ዝርያ ከፍተኛ የሞት መጠን የሚያስከትልና በከፍተኛ መጠን የሚሰራጭ እንደሆነ የጤና ሚኒስቴርና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩሽን አስታወቀ። ከ2 ሳምንት በፊት በበሽታው ሕይወቱ ያለፈው 1 ወር ዕድሜ ያለው ሕፃን እንደሆነም ተቋማቱ ገልጸዋል። የጤና ሚኒስቴርና ሕብረተሰብ ጤና ኢንስቲትዩሽን ይህን ያስታወቁት ትናንት ረቡዕ ሰኔ 4 2017 ዓ.ም ምሽት በወጡት ወቅታዊ ማብራሪያ ነው። ግንቦት 16 ቀን ለመጀመሪያ ጊዜ ወደ ኢትዮጵያ መግባቱ የተረጋገጠው ኢምፖክስ ከ2 ሳምንታት ባነሰ ጊዜ ውስጥ 18 ሰዎች መያዛቸውን ተቋማቱ መረጃ ያመለክታል። በበሽታው ከተያዙ ሰዎች መካከል 5 ሙሉ ለሙሉ ማገገማቸውን መግለጫው ያስረዳል። የህዝብ ተወካዮች ምክር ቤት የኢትዮጵያ ብሔራዊ ምርጫ ቦርድ አመራር ሹመት አጸደቀ። የህዝብ ተወካዮች ምክር ቤት የኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢና ስራ አመራር አባላትን ሹመት አጽድቋል። 6ኛ የህዝብ ተወካዮች ምክር ቤት 4 ዓመት የስራ ዘመን 36ኛው መደበ ስብሰባ አካሂዷል። ምክር ቤቱ ባካሄደው መደበኛ ስብሰባ አቶ ተስፋዬ ነዋይ የኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢ አድርጎ ሾሟል። እንዲሁም አቶ ተክሊል ይመስል እና ወይዘሮ ነሲማ አሊ የምርጫ ቦርድ የስራ አመራር አባል ሆነው ተሾመዋል። ምክር ቤቱ ከኢትዮጵያ የውጭ ሀገር የስራ ስምሪት ጉዳይ ጋር ተያይዞ የቀረበን ረቂቅ አዋጅ መርምሮ ለሰው ሀብት ልማት ስራ ስምሪት ቴክኖሎጂ ጉዳይ ቋሚ ኮሚቴ መርቷል። የእጽዋትና ጥበቃ ኳራንት ላይ ተዘጋጅተው ረቂቅ አዋጅ ለግብርና ጉዳይ ቋሚ ኮሚቴ በሙሉ ድምጽም ተመርቷል። በግብይቱ ወቅት ከ10 ሺህ ብር በላይ በጥሬ ገንዘብ መጠቀም ለከፋዩ በወጪነት ለተቀባዩ ደግሞ አስተዳደራዊ ቅጣት እንዲጣልበት ያደርጋል ተባለ። አዲሱ የገቢ ግብር አዋጅ ሲጸድቅ ከ10 ሺህ ብር በላይ በግብይት በጥሬ ገንዘብ መፈጸም የሚያስቀጣ ይሆናል ተብሏል። ረቂቅ አዋጁ ላይ ሀሳብ ለማዋጣት ከተሳተፉ ባለሙያዎች የተወሰነው ተግባራዊ ይደረጋል በተባለው አሰራር ላይ ጥያቄ አንስተዋል። የገንዘብ ሚኒስቴር ጉዳዮች መምሪያ ኃላፊ አቶ ተወዳጅ መሀመድ እንዳሉት አዋጁ ተግባራዊ የሚደረገው በጥሬ ገንዘብ የሚፈጸም ግብይት መገደብን ታሳቢ አድርጎ ነው። በአንድ ግብይት የሚፈጸም የጥሬ ገንዘብ ክፍያ ከ10 ሺህ ብር በላይ ከበለጠ ትርፉ ብር ለከፋዩ በወጪነት አያዝም። ገንዘቡን የተቀበለው የትርፉ ገንዘብ እጥፍ አስተዳደራዊ ቅጣት እንደሚጣልበትም ተቀምጧል። ለምሳሌ 20 ሺህ ብር ግብይት በጥሬ ገንዘብ ቢፈጽም ለነጋዴው 10 ሺህ ብር በላይ ያለውን በወጪነት አያዝም። ለተቀባዩ ደግሞ 10 ሺህ ብር በላይ ያለው ቀሪ 10 ሺህ ብር እጥፍ ማለትም 20 ሺህ ብር ይቀጣል እንደማለት ነው። በረቂቅ አዋጅ ላይ የተሳተፉት በጥሬ ገንዘብ ግብይት እንዲፈጽም ምክንያት የሚሆነው በንግድ ስርዓት ውስጥ ያለውን ችግር መፍታት የተሻለ አማራጭ ሊሆን እንደሚችልና በሌሎች መምሪያዎች የጥሬ ገንዘብ ግብይት ስለሚፈቅድ አዋጁ የተናበበ እንዲሆንም ጠይቋል። የገንዘብ ሚኒስቴር ባሰናዳው ረቂቅ አዋጅ መሰረት ከ10 ሺህ ብር በላይ በጥሬ ገንዘብ ግብይት እንዳይፈጽም የሚጣለው ግዴታ በመንግስት መስሪያ ቤቶች፣ በመንግስት የልማት ድርጅቶችና በባንኮች ማይክሮ ፋይናንስ ድርጅቶች ላይ ተፈጻሚ አይሆንም ይላል። ሌሎች አዋጆች ተፈጻሚ የማይሆንባቸው ግለሰቦችና ድርጅቶች የገንዘብ ሚኒስቴር በሚያወጣው መመሪያ ዝርዝራቸውን ይፋ ይሆናል ይላል ረቂቅ አዋጁ። 564 በላይ የወላይታ ዲቻ ደጋፊዎች ከእስር ተፈተዋል። ዞን ፖሊስ የኢትዮጵያ ፌዴራል ፖሊስና የአዲስ አበባ ፖሊስ በወቅቱ የወሰዱትን እርምጃ የከፋ ጉዳት እንዳይደርስ አድርጓል። በአዲስ አበባ ፖሊስ በእስር ላይ የነበሩ የወላይታ ዲቻ ደጋፊዎችን መለቀቃቸውን የወላይታ ዞን ፖሊስ መምሪያ አስታውቋል። በአዲስ አበባ ከተማ አስተዳደር ሰኔ 1 2017 ዓ.ም የዲቻ ደጋፊዎች በከተማ ውስጥ ተዘዋውረው በፈጠሩት አለመግባባት ምክንያት የአዲስ አበባ ፖሊስ ከፌዴራል ፖሊስና ከሌሎች የጸጥታ አባላት ጋር በመሆን በቁጥጥር ስር ካዋላቸው የዲቻ ደጋፊዎች መካከል በቂርቆስ ክፍለ ከተማ ፖሊስ መምሪያ ፖፑላሬ ፖሊስ ጣቢያ 245፣ ቦሌ ቡልቡላ 68፣ በየካ ክፍለ ከተማ 50፣ ልደታ ክፍለ ከተማ 201 የተጠረጠሩ የወላይታ ዲቻ ደጋፊዎች የወላይታ ዞን ፖሊስ መምሪያ ከኢትዮጵያ ፌዴራል ፖሊስና ከአዲስ አበባ ፖሊስ ጋር በመነጋገር ከእስር እንዲፈቱ መደረጋቸው ተገልጿል። አጠቃላይ በተለያየ ክፍለ ከተማ የታሰሩ ከ564 በላይ የወላይታ ዲቻ ደጋፊዎች ናቸው ከእስር የተፈቱት። የዞን ፖሊስ፣ የኢትዮጵያ ፌዴራል ፖሊስና የአዲስ አበባ ፖሊስ የዲቻ ደጋፊ በከተማው ውስጥ በተለያዩ ቦታ ተንቀሳቅሰው የፈጠሩት ያለመግባባት ለመፈታት በወቅቱ የወሰዱትን እርምጃ የከፋ ጉዳት እንዳይደርስ ያስቀረበ መሆኑን ያመሰግናል ብሏል። አሁን ላይ ሌሎች የተወሰኑ በወንጀል ድርጊት ተጠርጥረው ጉዳያቸው በፍርድ ቤት ሂደት የሚገኙ መኖራቸውም ተጠቁሟል። በሲዳማ ክልል መፈንቅለ መንግስት ለማካሄድ ጥረት በማድረግ የተጠረጠሩ ባለስልጣናት ያለመከሰስ መብታቸው ተነሳ።
የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ በክልሉ መንግስት ላይ በተደጋጋሚ መፈንቅለ መንግስት ለማካሄድ ጥረት በማድረግ እንዲሁም በህገወጥ የጦር መሳሪያ ግዢና ዝውውር ተባባሪነት ተጠርጥረው ያለመከሰስ መብታቸው ተነሳ። የሲዳማ ክልል ምክር ቤት የክልሉ ከፍተኛ ባለስልጣን የሆኑት የምክር ቤት አባል ያለመከሰስ መብት ያነሳው ዛሬ ሐሙስ ሰኔ 5 2017 ዓ.ም ባደረገው አስቸኳይ ጉባኤ ነው። በአስቸኳይ ጉባኤው በክልሉ ካሉ ተጽዕኖ ፈጣሪ ባለስልጣናት አንዱ የሆነው አቶ አለማየሁ ያለመከሰስ መብታቸው እንዲነሳ የውሳኔ ሀሳብ እንደቀረበ የክልሉ መንግስት ኮሚኒኬሽን ጉዳይ ቢሮ ባወጣው መረጃ አስታውቋል። ያለመከሰስ መብታቸው እንዲነሳ የውሳኔ ሀሳብ የቀረበባቸው አቶ አለማየሁ ከሲዳማ ክልል ምስረታ አንስቶ በክልሉ ከፍተኛ ኃላፊ እርከን ላይ የቆዩ ናቸው። የውሳኔ ሀሳቡን ያቀረቡት በክልሉ ፍትህ ቢሮ ኃላፊ አቶ ማሩ ባለስልጣኑ የተጠረጠሩት በኃላፊነት ላይ እያለ ፈጽሟል ከተባሉት ወንጀሎች ድርጊት ጋር በተያያዘ እንደሆነም ተገልጿል። የኤርትራና የትግራይ ህዝብ ግንኙነት ተጠናክሮ እንዲቀጥል ከተፈለገ ጊዜያዊ አስተዳደሩ ለህዝብ ንቅናቄ መደገፍ ይኖርበታል ሲሉ አምባሳደር ተወልደ ገብሩ ተናገሩ። አምባሳደሩ ከመቀሌ ኤፍኤም ጋር ባደረጉት ቃለ ምልልስ በመንግስት ደረጃ ከኤርትራ ጋር ግንኙነት ውይይት ማድረግ የራሱ ጉዳትና ጥቅም እንዳለ ጠቅሷል። ጨምረውም ቢሆንም የህዝብ ለህዝብ ግንኙነቱ ከተጠናከረ የሁለቱ ዲፕሎማሲያዊ ግንኙነት ያሳድጋል ያሉት አምባሳደሩ የህዝብ ለህዝብ ግንኙነቱ በታሪክ፣ በባህል፣ በሌሎች የጋራ ጉዳዮች ላይ ሊሆን እንደሚችልም አስረድተዋል። ሲቀጥሉም እንደ ትግራይ ሀገር ስላልሆነን የራሳችን ንግሰት ስለሌለን አማራጩ የህዝብ ለህዝብ ግንኙነት ማጠናከር ነው ብለዋል። አምባሳደር ተወልደም ጨምረው የኤርትራ ጦር በትግራይ ህዝብ ላይ የፈጸሙን አረመኔያዊ ጭፍጨፋ በቀላሉ የሚታለፍና የሚረሳ ባይሆንም የኤርትራ ህዝብ የሚያውቀውንና የሚደግፈውን ተደርጎ መወሰድ የለበትም። የትግራይና የኤርትራ ህዝቦች ግንኙነት ማጠናከር የሚያስፈልገው ያለፉት አስቸጋሪ ሁኔታዎች በትግራይ እንዳይደገሙ ለማድረግ ነው ሲሉም አስረድተዋል። አምባሳደሩ ተወልደ ገብሩ በስዊድን የኢትዮጵያ አምባሳደር በመሆን ለረጅም ጊዜ የሰሩ መሆናቸውንም መቀሌ ኤፍኤም አውስተዋል። ወደ ውጪ ዜና እንገባለን። የዓለማችን ታላላቅ ምጣኔ ሀብት ባለቤቶች ቻይናና አሜሪካ በመካከላቸው ያለውን የንግድ ውጥረት ለማርገብ በመርህ ደረጃ አንድ ስምምነት ማዕቀፍ ላይ መድረሳቸው ተነገረ። የአሜሪካ የንግድ መሳሪያ ቤት ኃላፊ ሃዋርድ ሉትኒክ የስምምነቱ ማዕቀፍ በብርቅዬ የምድር ማዕድናትና የማግኔቶች ላይ የጣለውን ገደብ እልባት ሊሰጠው እንደሚገባም ይናገራሉ። የሁለቱ ሀገራት ልዑካን የስምምነት እቅድ ተፈጻሚ እንዲሆን ወደ ሀገሪቱ መሪዎች ዶናልድ ትራምፕና ፕሬዚዳንት ጂ ጂንፒንግ እንደሚወስዱ ገልጸዋል። ከሁለቱ ሀገራት የተውጣጡ ከፍተኛ ባለስልጣናት ለ2 ቀናት የዘለቀ ድርድር በለንደን ካካሄዱ በኋላ ነው ይህን ያሉት። ቻይና ለዘመናዊ ቴክኖሎጂ መሰረታዊ ግብዓት የሚባሉት ብርቅዬ ምድር ማዕድናት በውጭ ንግድ መላኳን ከስብሰቦቹ ዋና አጀንዳ መካከልም ነበረ። በሎስ አንጀለስ በመቶ የሚቆጠሩ ሰዎች ከታሰሩ በኋላ መረጋጋት ሰፈነ። ረቡዕ ዕለት በምሽት የሚደረግ እንቅስቃሴ ላይ ገደብ ተጥሎባቸው የነበረው የሎስ አንጀለስ የሰዓት እላፊ ከተነሳ በኋላ መረጋጋት ማሳየቱ ተገለጸ። በሌሎች የአሜሪካ ከተሞች የሚካሄዱ ተቃውሞች ግን እንደቀጠሉ መሆናቸውም ተገልጿል። በሎስ አንጀለስ እስካሁን ወደ 400 የሚጠጉ ሰዎች በቁጥጥር ስር የዋሉ ሲሆን ከእነዚህ መካከል 331ዊ ሰነድ የሌላቸው ስደተኞች ናቸው። 157 ሰዎች በቁጥጥር ስር የዋሉት ጥቃት በማድረስና የጸጥታ ኃይሎች ስራን በማደናቀፍ ሲሆን አንድ የፖሊስ መኮንን ላይ የግድያ ሙከራ በማድረግ በቁጥጥር ስር የዋሉ መኖሩ ተገልጿል። የፌዴራል አቃቢ ሕጎች እስካሁን በ2 ግለሰቦች ላይ ተቀጣጣይ ነገር በፖሊስ አባላት ላይ በመወርወር ክስ መስርተዋል። 232 መንገደኞችን አሳፍሮ የነበረው የአውሮፕላን እንደተከሰከሰ። 232 መንገደኞችን አሳፍሮ ወደ ለንደን ያመራ የነበረ የህንድ አውሮፕላን ከተነሳ በኋላ መከስከሱ ተሰማ። አውሮፕላኑ ከአህመድ ባድ አውሮፕላን ማረፊያ በተነሳበት ቅጽበት መከስከሱን ቢቢሲ አስነብበዋል። በወቅቱም 12 የአውሮፕላኑ ሰራተኞችን ጨምሮ 232 መንገደኞችን አሳፍሮ የነበረ ሲሆን ከተነሳ በኋላ በ190 ሜትር ከፍታ ላይ ከአየር በረራ ተቆጣጣሪዎች ጋር የመጨረሻ ግንኙነት አድርጓል ተብሏል። የአደጋው መንስኤ እስካሁን አልተገለጸ ሲሆን አውሮፕላኑ በመኖሪያ መንደር አካባቢ መከስከሱንም ነው ዘገባው ያመላከተው።